ሴትን አያከብርም የተከበረ ቢሆን እንጂ ሴትን አያዋርድም የተዋረደ ቢሆን እንጂ አሉ ነብዩ ሰለላሁ ዐለይሂ ወሰለም። ሴት ልጅ ከአላህ ሱብሓነሁ ወተዓላ የተሰጠች አደራ ናት። ምክንያቱም እሷ እናትህ ናት፣ እህትህ ናት፣ ሴት ልጅህ ናት። በ21ኛው ክፍለ ዘመን የሚገርሙ ነገሮችን እንሰማለን። የጆሮ መቼ የማይሰማው ነገር የለም። ሙስሊም ሴቶች ሂጃባቸውን ከፈቀድን ኒቃባቸውን ከፈቀድን ክርስቲያን ሴቶች ደግሞ መጣው ነጠላ ካለበስን ይላሉ በሚል የሚነገር እንሰማለን። ተልበሳ አንድ ክርስቲያን ሴት ለሀገሪቷ የሚተርፍ እኮ ሃይማኖተኛ ሰው እንጂ ሚስከርት ለብሶ የሚሄድ ደረቷን እየከፈተች የምትማር ምኑን ነው የምትማረው? እንዴት አርጎንስ መምህር የሚያስተምረው? መንፈልጋት እቺ ልጅን አይደለም? ማምለጫችን አያዋጣንም። ክርስቲያንም ሴት ብትሆን ደረቴን አላሳይም ክብሬን ጠብቃለሁ ወንዱ ሊሳብብኝ ይችላል ጸጉሬን አላሳይም ካለች እናንተ ኮረፍት ነው። ምን አይነት ትውልድ ነበር መንፈልገው የነበረው? የተገላለጠች እናት ብትገላለጥ ደስ ይላል፣ እህት ብትገላለጥ ደስ ይላል። መምህሩ በሰላም የሚያስተምርበት ተማሪው በሰላም የሚወጣበት ትልቅ አጋጣሚ ሁሉም በየሃይማኖቱ የታዘዘውን ሲያደርግ ነው። ከምንም በላይ የምድራችን ትልቁ ሞዴል ተብላ የምትጠራው ሙስሊሙም መርየም ክርስቲያኑም ማርያም ብሎ የሚጠራት አላህ ሰላሙን ያወርድባትና አለባበሷ እኮ ነበር።